ሰላም ውድና የተከበራችሁ የዩቱብ ቻናል ተከታታዮቼ ዛሬ ምን ይዤላችሁ እንደመጣው ብታውቁ ኖሮ ትላለህ። የሆነ ሱቅ ሲሄድ ባቄላ አገኘውኝ ማለት ነው። መቼም ኢትዮጵያዊ የሆነ ባቄላን ማያውቅ አለ ብዬ አላስብም። እዩትማ ሲያምር ቡኒ ሆኗል፣ ቀይ ቡኒ ማለት ነው። እና ልክ እንዲህ ከቆላችሁት በኋላ ትንሽዬ ውሃና ትንሽዬ ጨው ትጨምሩበታላችሁ ማለት ነው። እና ምን ትዝ አለኝ መሰላችሁ? አዲስ አበባ በተለይ ወደ አዲስ አበባ ያላችሁ ልጆች ታውቁታላችሁ ማለት ነው። በየመንገዱ መንገድ ዳር ላይ ወደ ማምሻ አካባቢ እንደዚህ እየሰሩ እናቶቻችን ይሸጣሉ ማለት ነው። ሴቶቹ እንዲህ እየሰሩ ይሸጣሉ። በጣም ነው የሚጣፍጠው። እኔ እንደውም 2 ብር 3 ብር እያያዝኩኝ ሄድና ገዝቼ በላ ነበረና ዛሬ ያስታወሰኝ እሱን ነው። አጅሪት ይሄንን ሳገኝ እኔ ለምን እንደነሱ አልሰራም እና ለምን አልነግድም ብዬ እኮ ነው ያመጣሁት። እና እዘዙ በያላችሁበት እናደርጋለን። ይሄ እንዲህ ውሃ ይደረግበትና ከዛ ትንሽዬ ጨው ይጨመርበታል ማለት ነው። ትንሽዬ ጨው ትጨምሩበታላችሁ። ወይኔ መጣፈጡት ያለሽ እዩትማ ሲያምር። ከዛ ሱቅ ስሄድ ይሄን ሳገኝ ይሄንን ይዤ መጣሁኝ። አሁንም አንድ ቀን ደግሞ ማለት ነው ትልቅ ሱፐር ማርኬት ስሄድ ባቄላ አተር አገኘውኝ። አተር ይሄ ፍሬሹ ማለት ነው። አተርና ኮባ ሳገኝ ወይኔ የኛ ሀገር ኮባ እዚህ መጣሽ እንዴ? ተከትለሽኝ መጣሽ ወይ ብዬ ከዛ አንድ አባባል ትዝ አለኝ ማለት ነው። አተሩን ሳገኘው በሰዓቱ ብር አልያዝኩም ነበረ። ሴትዮ አዛኝ ነው የሄድኩት ማለት ነው። ከዛ ምን ትዝ አለኝ መሰላችሁ? ቆንጆና እሸት ታይቶ አይታለፍም ይላል የሀገሬ ሰው ብዬ 2 ፍሬ አንስቼ ብልት አደረኩ። ያው ከጠየቁኝ እንደዚህ ይባላል እኛ ሀገር ላይ እንደዚህ አይነት አባባል አለ ልላቸው ነው። እነሱም በረካ ይሁኑ አልጠየቁኝም ማለት ነው። እና ምን ልላችሁ ፈልጌ ነው የሆነ ነገር ሲያምራችሁ ያማራችሁን ነገር ብሉ የመዳም ቅመሞችዬ የኔ ውዶች። እና ሁልጊዜ ለሰው ስንባል እኮ አሁን ለምሳሌ ከሀገር ቤት የሆነ ነገር ላኩ ስንባል 4000 5000 እያደረግን እንሰጣለን እንልካለን ማለት ነው። ግን ለራሳችን የሆነ ነገር ሲያምረን ኖ አናረግም። ሀገር ቤት ስገባ እኔ እበላለሁኝ ምናምን ይላሉ ከኔም ጭምር ማለት ነው። ለራሳችን የምናወጣው ነገር ያሳዝነናል። ለሰው ሲሆን ግን በደንብ ነው የምናወጣው። በሺ ቤት ነው የምናወጣው። እና ምን ለማለት ፈልጌ ነው የሆነ ነገር የሀገራችሁ ነገር ሲያምራችሁ እንደዚህ ሰርታችሁ ብሉ። አትሰስቱ። ሀገር ስገባ በላለው ምናምን አትበሉ። ሀገር ሳንገባ ራሱ ልንሞት እንችላለን ማለት ነው። ያው ስንቶቹን እያየን ነው። በጠያራ መጥተን በሳጥን አድርገው ሲልኩን ብዙዎች አይተናል። እና የሆነ ያማራችሁ ነገር ካለ ብሉ። ወላሂ እያማራችሁ ዝም አትበሉ። ይሄንን ልላችሁ ነው የመጣሁት። እና ሀባይቤ ዩቲዩቤን ሰብስክራይብ አድርጉልኝ። ሰብስክራይብ ያደረጋችሁ ደግሞ የሁላችሁንም መልሻለሁ በታማኝነት አሁንም እመልሳለሁኝ። እና ይሄ እንደዚህ አሁን ይሄንን ውሃውን ሲጨርስ መጠጥ ሲል አውጥቶ ብቻ መብላት ነው። በጣም ቀላል ነገር ነው። እና ስታገኙ ሰርታችሁ ብሉ። ምናልባት የማታውቁ ካላችሁ ብዬ ነው ቪዲዮ የሰራሁላችሁ ማለት ነው። እኔ እንኳን ያው አውቄበት ባለሙያ ሆኜ ሰርቻለሁ ማለት ነው። እና የትም እናደርሳለን። ማዘዝ የምትፈልጉ የሁለት ብር አለ ማለት ነው። እዘዙኝ።